በስነ ስርዓት ተንከባከብ፣ በስነ ስርዓት ተጣባው ምናምን የሚያስፈልገውን ነገር በስነ ስርዓት አቅርብለት። እሺ ዳኒ አንድ የመጣችሁበትን ነገር ልንገራችሁ እንድትሄዱ ገባ። እኔ ከእናንተ ጋር ከዚህ በላይ መቆየት አልፈልግም። ሰምታችኋል? ዳኒ የአብርሽ ልጅ ዳይፐር ቀያሪ እንደሆነ ሰምታችኋል ወይስ አልሰማችሁም? ለከሩታ ለዛ ነው ዳኒ ከሩታ ጎን የሆነው። ምክንያቱም የልጁ ዳይፐር ቀያሪ ነው። እኛ አልሰማንም። ይሄ ነገር አመለጠኝ። ኦ ማይ ጋድ አዝኛለሁ። እውነት ይሄ ነገር እኔ ከኔ በመሽለኩ አምልጦኛል። በጣም አዝኛለሁ። አይዞክ በቃ አይዞክ ዳኒሽ አይዞክ፣ ሁሉም ነገር ያልፋል። ባለፈውም አንተ እንደዛ አብርሃምና ቃጠብ ናሳን ውሃ ቅዳልኝ በስነ ስርዓት ስጠኝ ምናምን ስትለው የነበረው አልፎ ዛሬ እሱም አንተ ላይ የእጅህን አንተ የሰጠኸውን እየመለሰልህ ነው። ምክንያቱም ሰው ምንድነው ስንዴ ዘርቶ ማለት ጤፍ አጭድም። ኦኬ ሁሉም ሰው እየዘራውን ያጭዳል። ገባችሁ? ፍቅርን ስትዘሩ ፍቅርን ታጭዳላችሁ። አብርሃም አሁን እዚህ ጋር ማለት ነው ለዚህ ዳኒ ማለት ነው የአብርሃም እውነት ለመናገር በቀለኛ ሰው አይደለም። ቪዲዮውን እስከ መጨረሻ ድረስ ይዩት። አብርሃም በቀለኛ እንዳልሆነ የምታዩበት በጣም ብዙ ነገሮች አሉ እዚህ ቪዲዮ ውስጥ ማለት ነው። እና እውነት ለመናገር አብርሃም በቀለኛ ሰው አይደለም። እንደ አብርሃም ዳኒ አብርሃምን እንዳደረገ ቢሆን ኖሮ አብርሃም በጣም ከባድ ጥግ ድረስ መሄድ ይችል ነበር። አብርሃም ግን በቀለኛ ሰው አይደለም። በጣም እኔ አብርሃም ማለት ነው ጋይስ በጣም በቃ እኔ እንጃ በጣም አድናቂው ነኝ። በነገራችን ላይ እውነት እግዚአብሔርን ጥሩ ልብ ነው ያለው አብርሃም፣ ጥሩ ልብ ነው ያለው እውነት እግዚአብሔር እውነት ውስጥ ነግራችሁ ማለት ነው። ጥሩ ልብ ያለው ሰው ነው አብርሃም እና ማለት በሌላ መልኩ ማለት ነው በጣም ብዙ ነገሮች አሉና ጥሩ ልብ ያለው ሰው ነው አብርሃም ጌታ እና የእውነት በጣሪ ክፉ አይንካ አብርሃም። እንደ ስራ ከአብርሃም በቃላ ስራህም እንደዛው ነው። ያው ማለት ብዙ ነገሮች እንደ ሰው እንትን ሊሆን ይችላል አይደለ? ሰው ልጅ ሆኖ ፍጹም የለም። ማናችንም ጋር ስህተት ሊኖር ይችላል ምናምን፣ እንደ ሰው ግን ጥሩ ልብ ነው ያለው አብርሃም ማለት ነው። እና ሰላማችሁ ይብዛልኝ ውድ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ሀገራችንንም ኢትዮጵያ እኔ ያለሁበትንም ውድ ሀገሬ ሁለተኛ ሀገሬ ዩኤኢ እግዚአብሔር አምላክ ሰላሙን ያብዛልኝ። ማርያምን ዩኤኢ I love you so much. God bless you. ኦል ኢማራቲ ማርያም በጣም ነው የምወዳቸው። ፍቅሬን እንዴት ልግለጽላት ለኢማራት እና ይህንን ለማለት ፈልጋለሁ። እግዚአብሔር አምላክ ሰላሙን ያወርድልን። ቤተሰቦቼ ጸልዩልን። እግዚአብሔር ምሕረቱን ያወርድልን ለዓለም ሁሉ እግዚአብሔር ያሻግራል እና ያሻግራል። የዛሬ ሳምንት ቪዲዮ ማለት ነው ጋር የሰራሁትን ቪዲዮ ወደ ኋላ መለስ ብዬ ሳይ የእውነት በህይወት ካላችሁ ማለት ነው ሁሉም ነገር ያልፋል። እግዚአብሔርን ሁሉም ነገር ያልፋል። የዛሬ ሳምንት የተሰማኝ ስሜት እኔ ታውቃላችሁ፣ በቃ ብዙ ሰዓት አይበቃኝም እና ብዙ ነገር ማውራት አልፈልገም፣ ግን ማርያምን የተሰማኝን እግዚአብሔር ያሻግራል። ማርያምን እግዚአብሔር ያሻግራል። እሱን የማየት እና እንደዛ ነው ቤተሰቦቼ። ወደ ሌላኛው ቪዲዮ ውስጥ እንለፍና በጣም በቃላ ሙድ እንዴት እንደያዙበት ዳንቅት የጠላችሁ ከልቤ ቆርጬ ባንቺ ልረሳሽ ሞክርና ድብና ረጎኝ ዳኒ በቃ ተቃጠለ። እርር ድብና ለጋይስ አይዞክ ወንድሜ ዳኒ አይዞክ።
ወንድ ልጅ አይደለ እንዴ? አይዞህ ኮስተር በል እንጂ ኮስተር። የምን እጅ መስጠት ነው ጋይዝ? አይተብላ ግን ልብ ብላችሁ ቪዲዮ ተመልክታችኋል። ወይ ዳንኤል አንተ በእጅ እንደዚህ ትወርዳለህ አንተ? እነሱን ለማለያየት ብዙ ጉድጓዶች ውስጥ ስትቆፍር እነሱ ደግሞ እንደዚህ ፍቅር በፍቅር ሆኖ መጡ። እንግዲህ አይዞክ እንግዲህ አይዞክ። እኔ ምንም አልልህም ወንድሜ፣ ምንም ክፉ ምናምን ቃላት መናገር አልፈልግም። ምክንያቱም ያው እንዳልኩ በጣም የምወዳት የጽጌ ጓደኛ ነክ እንደ ወንድሟ ነው የምታየ ጽጌ ሄዳ የኔ ፍቅር እና ምንም አልልህም፣ ግን አይዞክ ነው ምልክ። አይዞክ የዘራኸውን ነው ያጨድከው። ሰው ልጅ የዘራውን ስለሚያጨድ የዘራውን ነው ያጨድከው። ሌላ ምንም ልልክ አልችልም። እኔ ግን በቃ ደስ ብሎኛል። ሄርሜላና አብርሃም እንደዚሁ ነው በማየታቸው በጣም ደስ ብሎኛል። እስቲ ሌላውን ቪዲዮ እኔ ምን አድርግ ነው የምትለኝ? ወንድሜ እኮ ነው። ለቀቀኝ፣ በቃ አልፈልግም። ወንድሜ እኮ ነው። ለቀቀኝ። እኔ ወንድሜ ነው። ለምን ነው አለቀኝ? በቃ አልፈልግም። ይኸውልህ የጠራኋችሁ ላወራችሁ ነው አይደለ? በቃ ላወራችሁ ነው የጠራኋችሁ። ልቀቀኝ፣ በቃ ላወራችሁ ነው። አብርሃም ፍቅር ነው ስላችሁ ምን ልቀቀኝ ምናምን ሲለው እንኳን ማለት ነው ወንድሜ እኮ ነው ይለዋል። እሱ እኮ በቃ ዳኒ እኮ ማለት ነው ጋይስ ቲቪቱ እስከዛሬም አልለቀቀው። እስቲ እንደ አብርሃም ሆኑ ሁላችሁም። ሰው ሲገፋችሁ በቃ አትክፉት፣ እንደዚህ ፍቅር ስጡት። ወንድሜ እኮ ነህ። ይዋህ የሄርሜላ ባለቤት በጣም ነው የምንኮራብህ። በጣም ነው በቃ ያኮራል ንግግርህ ምናምን። ሰው ልጅ እንደዚህ ሲበድልህ ባለፈው ለተራሱ ማለት ነው ጋይስ ጸጥ ብሎ ያን ያህል እንደዚህ ሲረግጦ ምናምን ብላ እንትና ዳኒ ጸጥ ብሎ ምናምን በቃ አሳየው ማንነቱ ማለት ነው። እና ሰው እንደዛ ሲሆን በጣም ነው ደስ የሚለው። ብዙ ነገሮችን ታልፋላችሁ ትዕግስት ካላችሁ ማለት ነው። እና ሰው ደግሞ ሲገፋችሁ ፍቅር መስጠት ለሰው እንደዛ ምክንያቱም ቀላል ነገር አይደለም። ገባችሁ? በጣም ንጹህ ልብ ይጠይቃል። ሰው እንደዚህ ሲበድላችሁ እንደዛ አብርሃም እንደዛ ማን ነው ዳኒ እንደዛ ሲረግጥ እንደዛ ምናምን ቃጠብ ምናምን ሲለው በጣም ብዙ ነገር ሲለው ማለት ነው ያን ሁሉ ችሎ ዛሬ አብርሃም እንደዚህ ተገናኝቶ በአካል ተገናኝቶ ራሱ አብርሃም እንደዚህ ሌላ ነገር ውስጥ አለመግባቱ ራሱ ማለት ነው እንደ ዳኒ ቢሆን ሌላ ነገር ውስጥ ይገቡ ነበረ። ግን አብርሃም በፍቅር የያዘ አንተ እኮ ወንድሜ ነህ ይለዋል። እና አም ፕራውድ ኦፍ ዩ ብራዘር። እውነት በጣም የሚያኮራ ጸባይ ነው ያለ በጣም እና ጸባይህን አይቀይረው ፈጣሪ። መልካም ልብ ነው ያለ፣ መልካም ጸባይ ነው ያለ። እና እንግዲህ ሰው በምናየው ነው አይደለ ሰው ጀጅ ማድረግ የምናደንቀው ጀጅ የምናደርገው። ግን አብርሃም ላይ የምናየው ነገር በጣም መልካም ነው። በቃ ለሰዎች ያላቸው እንትንም በጣም ጥሩ ልብ ነው ያለው እና በጣም ነው ደስ ያለኝ። እስቲ የመጨረሻ ቪዲዮ እንድንየውና አብርሃም ልቀቀኝ። ችግሩ ነው። በጣም ተደሰቱ ዛሬ በቃ እናንተ በጣም ደስተኛ ሆናችሁ አልገባችሁ አይደለ? እንኳን ደስ አላቸው፣ እንኳን ደስ አላቸው። አዎ ደስተኛ ናቸው። ነገም ደስተኛ ይሆናሉ። አይ ሆፕ አንተ ብዙ ነገር ብታወራ ብዙ ነገር ጉድጓድ ብትቆፍርም መልካም ልብ ካለ ጥሩ አስተሳሰብ ካለ ጥሩ ልብ ካለ ትሻገራለህ እና ተሻግሯል። ዛሬም በፍቅር ናቸው፣ ነገም በፍቅር ይሆናሉ። ሩታና ሄርሜላ መቼም አይለያዩም። የእናንተ ማሳብ አይሳካም። ውድ ቤተሰቦች ነገ 10 ሰዓት ላይ በሌላ ቪዲዮ ጠብቁኝ። ዛሬ አልመጣም፣ ትናንትና አልመጣም፣ አልተመቸኝም፣ አንድ ማሞኛል። ጠብቁኝ 10 ሰዓት ላይ ማለት 9 ሰዓት ነው በኢትዮጵያ ከቀን 9 ሰዓት ፕሊስ ጠብቁ። እና የሆኑ ቪዲዮ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። አበረታቱኝ። አመሰግናለሁ። ሰብስክራይብ